I'm very privileged to be here. እዚህ በመሆኔ በጣም እድለኛ ነኝ። ብዙ ምናወራበት ነገር አለ፣ ግን በጣም ትንሽ ጊዜ ነው ያለን። በሰው ልጅ ታሪክ ውስጥ ይህ ወቅት ከዚህ በፊት ታይቶ የማይታወቅ ይመስለኛል። እንደማስበው አሁን የምንኖረው ከሌላው የሚለይ ጊዜ ላይ ነው። እግዚአብሔር ከሌሎች ጊዜያት በተለየ ሰዎችን ለማግኘት እድል ሰጥቶናል። እርሱ እናንተን እዚህ ያደረጋችሁ በአጋጣሚ አይደለም። እዚህ ያላችሁት በምክንያት ነው። ድንገተኛ ነገር አይደላችሁም። በ2016 በቶሮንቶ ውስጥ እየኖራችሁ ያላችሁት ያለ ምክንያት አይደለም። እናም ስለዚህ ጉዳይ ለመናገር ብዙ ጊዜ የለንም። ስለዚህ እንጸልይና እንጀምር። Let's pray and let's get right to it. Heavenly Father, how much your heart must break seeing what we're doing to each other. የሰማይ አባት ሆይ በዓለም ዙሪያ እርስ በርሳችን ምን እያደረግን እንዳለን ስትመለከት ልብ ምን ያህል ይሰበር ይሆን? እግዚአብሔር ሆይ ሁሌ እርስ በርሳችን መገዳደር፣ እርስ በርሳችን መጠፋፋት፣ መጣላት፣ ሌሎችን ካላጠፋን እንኳን ራሳችንን በሱሶች እናጠፋለን። ራሳችንን በፍርሃት በጭንቀት ጌታ ሆይ በስግብግብነትና የግል ህልሞቻችንን በማሳደድ እናጠፋለን። ጌታ ሆይ እንደ አንተ መኖር ስንችል እና እዚህ ካናዳ ውስጥ በጣም ብዙ በረከቶች ተሰጥቶናል። በዚህ ክፍል ውስጥ በአየር ማቀዝቀዣ፣ በምርጥ ሙዚቃ ዙሪያችንን በታላላቅ ሰዎች ተከበን ጌታ ሆይ ከዓለም ከግማሽ በላይ የሚሆኑት 3.5 ቢሊዮን ሰዎች በአሁኑ ጊዜ በቀን $3 ባነሰ ገቢ እየኖሩ ነው። እግዚአብሔር ሆይ የጥፋተኝነት ስሜት እንዳይሰማን እጸልያለሁ። ነገር ግን የተሰጡንን ስጦታዎች እንደ ቀላል እንዳንወስድ እጸልያለሁ። ጌታ ሆይ ወደፊት እናፍስሰው። ይህንን ህይወት እንኖር ለራሳችን ሳይሆን ለሌሎች። ሊገባን ይችል ይሆን? እንድንረዳ ወርዳን። ጌታ ሆይ በዚህ ቅጽበት እባክህ ከኛ ጋር በመሆን ራሱን ለማጥፋት እየታተረ ያለውን ዓለም እንዴት እንድናተርፍ እንድንረዳ እርዳን። ጌታ ሆይ ለክብር ጠየቅን። እባክህ ተገናኘን። እባክህ አሁን አግኘን። በግል ጌታ ሆይ በየግል አነጋግረን። ጌታ ሆይ በዚህ ክፍል ውስጥ ያሉትን ሁሉንም ሰዎች በተለይ በየግላቸው እንድታናገራቸው ጸልያለሁ። በእኔ በኩል መናገር ብትወድ ጌታ ሆይ እኔ የተሰበረ ዕቃ ብሆንም በእኔ መናገርህ ለእኔ ትልቅ ክብር ነው። በሰዎች ልብ ውስጥ በቀጥታ ለመናገርና በቀጣዩ ግማሽ ሰዓት በእኔ ለማለፍ ፈልገህ ይህ ደስ ካሰኘህ መገኘትህ በዚህ እንዲሁ ብቻ ጸልያለሁ። በስምህ ስንሰበሰብ አንተም ስላለህ እናመሰግናለን። ይህንም በኢየሱስ ስም እንጸልያለን። አሜን። You are also. We pray this in Jesus' name. Amen. I normally close my eyes when I pray, and I can walk off stages. So I'm thankful this little lip is here. That's very good. ለምዶብኝ ስጸልይ አይኖቼ ጨፍኜ እራመዳለሁና ከመድረክ ላይ ልወድቅ ሁሉ እችላለሁ። ስለዚህ እቺ ትንሽ ወጣ ያለች ነገር እዚህ መሆኗ ተመስገን ነው። በጣም ጥሩ ነው። ያደግኩት በምዕራብ በሙስሊም ቤተሰብ ውስጥ ነው። ወላጆቼ ከፓኪስታን ነው የመጡት። እናቴ የሙስሊም ሚስዮናዊ ልጅ ነች። ምንም እንኳን ፓኪስታናዊ ብትሆንም ያደገችው በኢንዶኔዥያ ነው። ምክንያቱም አባቷ በኢንዶኔዥያ ጫካ ውስጥ እስልምናን ይሰብክ ነበር። አያቴ በኡጋንዳ የሚሰብኩ ሙስሊም ሚስዮናዊ ነበሩ። ደግሞም ሐኪም ነበሩ። ስለዚህ ሕክምናው በእስልምና ስምና ከስብከት ጋር ነው በኡጋንዳ። ስለዚህ የመጣሁት በእናቴ በኩል ከሙስሊም ሚስዮናዊ መስመር ነው። በአባቴ በኩል አባቴ በሰባዎቹ ከፓኪስታን ወደ አሜሪካ መምጣትን የመረጠው የኛ የእስልምና ቡድን በሌሎች የእስልምና ቡድኖች እየተሰደደ ስለነበረ ነው። ስለዚህ ትንሽ የሃይማኖት ነፃነት ጉዳይ ነበር። አባቴ አሜሪካ የገባው ኤልቪስ የሞተበት ቀን ነበር። ምን ያስቃችኋል? ከአውሮፕላኑ እንደወረደ ጋዜጣ ይመለከታል። ጋዜጣው ንጉሱ ሞተዋል ይላል። ወዲያው አባቴ እምላለው አሁን ዲሞክራሲ አግኝተዋል ይላል። እንደዚያ ነበር ከፓኪስታን የመጡት ለእስልምና ብቻ ያደሩ ስለ ቤተሰባቸው ለባህላቸው ጥልቅ ስሜት ያላቸው ሰዎች። አባቴ ወዲያው የአሜሪካ ባህር ኃይል ተቀላቀለ። ለ24 ዓመታት የአሜሪካን ባህር ኃይል አገልግሏል። ለኔ ያኔ አሜሪካዊ መሆኔ ሙስሊም መሆኑን የሚቃረን አልነበረም። በተመሳሳይ ጊዜ ሁለቱንም አሜሪካዊም ሙስሊምም ነበርኩ። አሜሪካዊ ሙስሊም ነበርኩ ማለት ነው። አባቴ በየጊዜው አገራችንን ለመከላከል ወደ ባህር ሲወጣ አይቻለሁ። እናም እስልምና የሰላም ሃይማኖት እንደሆነ ተምሬ ሳድግ በእውነት አምን ነበር። እስልምና ማለት ይህ ነው ብዬ አምን ነበር። ከአላህ ጋር ሰላምን ማምጣት እና ከሌሎች ጋር ሰላምን መፍጠር ነው ብዬ እና ስለዚህ አንድ አክራሪ ሙስሊም መሆን ያንን የሀገር ፍቅር ያካትት ነበር። በቀን 5 ጊዜ መጸለይን ያመለክታል። በአምስቱ ሰላት አዘውትረን እንጸልይ ነበር። ሙስሊሞች የቁርአንን ክፍል ያነባሉ። ስለዚህ የቅዱሳት መጽሐፍትን ክፍሎች በቃላቸው ይዛሉ። በጣም በልጅነት ዕድሜ በጸሎት ጊዜ አባትህ በየቀኑ ቅዱሳት መጽሐፍትን ሲያነብ ከሰማ በቀላሉ በቃልህ ይዘዋል። ስለዚህ የ5 ዓመት ልጅ በነበርኩበት ጊዜ የቁርአንን የመጨረሻዎቹ 7 ምዕራፎች በቃሌ ይዣቸው ነበር። እናቴም የቁርአን አረብኛ ማንበብ አስተምራኝ ነበር። ስለዚህ በ5 ዓመቴ ሙሉ ቁርአንን በአረብኛ መጥቀስ እችል ነበር። የዚያኔ ገና እንግሊዘኛ ማንበብ እንኳን አላውቅም ነበር። ነገር ግን አረብኛ የቁርአን ቋንቋ ስለነበር እናቴ በአረብኛ ቅዱሳት መጽሐፍትን አስተምራኛለች። ታታሪ ሙስሊም መሆን ማለት ይህ ነበር ለኔ። ይህንን ይመስላል እንግዲህ ልጅነቴና አስተዳደጌ እና በዙሪያ ያሉ ሰዎችም ሁሉ እንዲሁ ነበሩ።
When 9/11 happened, everything changed. Everything changed. 9/11 ሲከሰት ሁሉም ነገር ተለወጠ። ምክንያቱም በድንገት በዓለም በጣም ልንጠቃ የምንችልበት ሁኔታ ላይ ስለሆነን ከዚያም በኋላና ከዚያ በፊት ያሉት ጊዜያት አይገናኙም። ይህን አስተውላችሁ እንደሆነ እርግጠኛ አይደለሁም። ነገር ግን ከዚያን ጊዜ ጀምሮ ሁሉም ነገር ተለውጧል እና በአጠቃላይ ለአሜሪካውያን ብቻ ሳይሆን በተለየ ደግሞ አሜሪካ ላሉ ሙስሊሞች ነገር ተቀይሯል። ምክንያቱም ሁሉም ሰው የሚሰማው ተመሳሳይ ተጠቂነት ተሰምቶታልና። ግን ደግሞ እዚያው እምነታችንን መመከትም ይጠበቅብን ነበር። ሰዎች እሺ እነዚህ አሸባሪዎች ሙስሊሞች ናቸው ያደረጉትን እንዴት ነው የምታብራሩት? አሁን የሰሩት ነገር እያለ እንዴት እስልምና የሰላም ሃይማኖት ነው ትላላችሁ ብለው ሲጠይቁን እምነታችንን መከላከል ነበረብን። እናም በቃል የማስታውሰው ንግግራቸውንና አንዳንድ መፈክሮችን መልሶ ለማወጅ መሞከር ነበረብን። በነገራችን ላይ እዚህ ቶሮንቶ የሚኖሩ አንዳንድ አክስቶች ስለነበሩ በቮን በሚገኘው መስጂድ እኔና ቤተሰቤ በአመት 2 ጊዜ እንመጣ ነበር እና እኛ እዚህ መስጊድ መተን መመሪያ ተቀብለን እንሰግዳለን እና እዚህ ያስተማሩን አንዱ ነገር ይሄ ነው። አንድ ሰው አንተን ሙስሊም ነህ ብሎ ስለ ጠላፊዎቹ ሲጠይቅ ምላሽህ እንዲህ የሚል መሆን አለበት። በዚያን ቀን አውሮፕላኖችን ብቻ ሳይሆን እስልምናንም ጠልፈዋል። ሃይማኖታችን የሰላም ሃይማኖት ነው። ያ ለሰዎችም ምላሽ የምንሰጥበት መንገድ ነበር። የምንናገረውን በእውነት ስለምናምን እነዚህ ውሸት እንዳልሆኑ አምነን ነበር። ግን 18 ዓመት የሞላኝ ከጥቂት ሳምንታት በፊት ነበር እና ያኔ ያጋጠመኝ አንድ ጓደኛ ነበረኝ። በነሐሴ 2001 ኮሌጅ ጀመርኩኝ። መስከረም ላይ የሴፕቴምበር 11ን ክስተት ራሴን ከቻልኩ ጥቂት ሳምንታት በኋላ ተከሰተ እና ይህ ጓደኛዬ ክርስቲያን ሆኖ ተገኘ። እናም ጥያቄዎችን ይጠይቀን ጀመር። አሁን እርሱን የማከብርበት አንድ ነገር እምነቱን ማወቁ ነው። ያጋጠሙኝ አብዛኞቹ ክርስቲያኖች ጥያቄዎች ብጠይቃቸው የሚያምኑትን ለምን እንደሚያምኑ ለማስረዳት ፈቃደኞች አልነበሩም። መጽሐፍ ቅዱስን ለምን ታምናላችሁ ብላቸው ምላሽ አይኖራቸውም። ኢየሱስ በመጽሐፍ ቅዱስ ውስጥ አምላክን የሚለው ተናግሯል የት ብላቸው ምላሽ አይኖራቸውም። ስለ ሥላሴ ብጠይቃቸው አድነኝ ነው አያውቁም ነበር። ምንም ፍንጭ የላቸውም። ሥላሴ ምንድን ነው? እንግዲህ እግዚአብሔር 3 በአንድ ነው። ጥሩ። እግዚአብሔር የሻምፑ ጠርሙስ አይደለም። የእግዚአብሔር አንድም ሶስትም መሆኑ ማለት ምን ማለት ነው? ይህንን ብታብራሩልኝ እና ማንም እነዚህ ነገሮች ማብራራት አይችልም ነበር። But I finally ran into a friend who was able to start explaining to me why he believed what he believed, why he thought the Bible was reliable, why he believed Jesus died on the cross and rose from the dead. በመጨረሻ ግን ከዚህ ወዳጅ ጋር ተገናኘው። ያመነበትን ለምን እንዳመነ፣ ለምን መጽሐፍ ቅዱስ ተአማኒ እንደሆነ፣ ኢየሱስ በመስቀል ላይ መሞቱንና ከሞት መነሳቱን ለምን እንዳመነ ሊያስረዳኝ የቻለ ጓደኛዬ ጋር ተገጣጠመ። አስተዳደጉ አምላክ የለሽ ወይም ኤቲስት ነበር። እናም ክርስቲያን በሚሆንበት ጊዜ ራሱ ከዚህ ጋር መታገል ነበረበት። እናም እኔ በመካከል እርሱን እየሞገድኩና ጥያቄዎችን እየጠየኩ፣ በነገራችን ላይ በምዕራቡ ዓለም ያሉ ሙስሊሞች ካጋጠሟችሁ ክርስቲያኖችንና እምነታቸውን እንዴት መሞገት እንዳለባቸው በጣም ብዙ እውቀት የታጠቁ ናቸው። ስለዚህ በእምነቱ ስሞግተው ምንም አይነት ችግር አልነበረብኝም። 9/11 ተከስቷል። ከዛም ጥያቄዎችን ይጠይቀኝ ጀመር። ነቢል እስልምና የሰላም ሃይማኖት ነው እንዴት ትላለህ? እና መልሱን እሰጠዋለሁ። እና እሱም አዎ ነቢል ያገባኝ የምትናገረውን ተረድቻለሁ። ግን እነዚህ አሸባሪዎች እያነበቧቸው ስላሉትና ስለሚጠቅሷቸው የቁርአን ጥቅሶች ምን ማለት ይቻላል? እነሱ የሚያነሱት የመሐመድ ሕይወት ትምህርቶችስ? እና ለመመለስ የሚችለውን ሁሉ አደርጋለሁ። አስተማሪዎቼና እናቶቼ የሰጡኝን መከላከያ አነባለሁ። እናም በዙሪያ ያሉትን ምሁራን ለጥያቄዎቹ እንዴት ምላሽ መስጠት አለብኝ ብዬ ጠይቄ ምላሾቹን እሰጠዋለሁ። ነገር ግን እነዚህን ጥያቄዎች እየጠየቀ ያለ አሁን እኔም በውስጤ መጠየቅ ጀመርኩ። እኔ የተማርኩት ትምህርት እውነት ነው? የተቀበልኩት እውነት ነው ወይስ ከዚህ ታሪክ ውጪ የሆነ ነገርም አለ? ስለዚህ በቁርአን ውስጥ ያልተነገሩኝ ብዙ ነገሮች እንደነበሩ አወቅኩ። For example, when people challenged me, is Islam a religion of peace? I would say la ikraha fi din. ለምሳሌ ሰዎች እስልምና የሰላም ሃይማኖት ስለመሆኑ ሲሞግቱኝ ላ ኢክራህ አልፈዲን እላለሁ። ከሱረቱ አልበቀራ ወይም ምዕራፍ 2 ቁጥር 256 በሃይማኖት ማስገደድ የለም ማለት ነው ትርጉሙ። ስለዚህ እርግጥ እስላም የሰላም ሃይማኖት ነው። ቁርአን የሚለውን ተመልከቱ። በሃይማኖት ማስገደድ የለም። Or I would quote Surah Al-Kafirun. Qul ya ayyuhal kafirun la a'budu ma ta'budun. Say to the disbelievers, "O you who disbelieve," basically those of you who aren't Muslim, you can believe what you want to believe. I do not worship what you worship. You don't worship what I worship, but that's okay. እናንተ ከሃዲዎች ሆይ በመሰረቱ ግን ሙስሊም ያልሆናችሁ ማለት ነው። ያንን የምትገዙትን ጣዖት አሁን አልገዛም። እናንተም እኔ የምገዛውን አምላክ አሁን ተገዢዎች አይደላችሁም። እኔም ያንን የተገዛችሁትን ወደፊት ተገዢ አይደለሁም። እናንተም እኔ የምገዛውን ወደፊት ተገዢዎች አይደላችሁም። ለእናንተ ሃይማኖታችሁ አላችሁ፣ ለእኔም ሃይማኖቴ አለኝ። በመሰረቱ ምዕራፍ የሚናገረው ሰላማዊ መልእክት ነው።
እነዚህ የማውቃቸው ጥቅሶች ነበሩ። እኔ የማላውቀው ነገር እንደ ምዕራፍ 9 ቁጥር 5 ያሉትን ነበር። ካፊሮችን ባገኛችሁበት ሁሉ ግደሏቸው፣ ክበቧቸውና ያዟቸው። ይህ በቁርአን ውስጥ አለ። የተከበሩትን ወሮች ባለቁ ጊዜ አጋሪዎቹን ወይም አይሁዳውያንና ክርስቲያኖችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸውም፣ ክበቧቸውም፣ ለእነሱም መጠባበቅ በየመንገዱ ተቀመጡ። ስለዚህ ጥቅስም አላውቅም ነበር። በእውነቱ ስለ እነዚህ ጥቅሶች አላውቅም ነበር። ምክንያቱም ሙስሊሞች ቁርአንን ሲያነቡ አብዛኛዎቹ አረቦች አይደሉም። ቁርአን የተጻፈው በአረብኛ ነው። ከሙስሊሙ ዓለም የአረቡን ዓለም ብንወስድ ከ20% ያነሰ ነው። አረብኛ ተናጋሪዎች ደግሞ አሚያ ነው የሚናገሩት። በአረብኛ ቋንቋ ይናገራሉ፣ ግን የጥንታዊ ቁርአናዊውን አረብኛ አይናገሩ። እናም መምህሮቻችን ስለ እነዚህ ካልነገሩን በቀር እነዚህን ብዙ ጽሑፎች አናውቃቸውም ነበር። እናም እንደዚህ አይነት ነገር ሲገጥመኝ ስለ እስልምና እውነቱ ምንድን ነው ብዬ ራሴ ማጥናትና መመርመር ጀመርኩ። ስለ መሐመድ እውነቱ ምንድን ነው? ምክንያቱም ውሎ አድሮ የሚፈለገው ይህ ነው። ሙስሊም ከሆንክ የመሐመድ ተከታይ ነህ። አዎ፣ ስለ ቁርአን፣ ስለ አላህ እና ስለ እነዚህ ሁሉ የሚባሉና የሚታመኑ ነገሮች አሉ በእርግጠኝነት። ግን ወደ እነዚህ እምነቶች ለመድረስ መሐመድን እየተከተላችሁ ነው። ክርስቲያን ስትሆኑ ኢየሱስን ትከተላላችሁ። ስለዚህ የኢየሱስ ሕይወትና የመሐመድ ሕይወት በእነዚህ ንግግሮች ውስጥ በጣም አስፈላጊ ናቸው። በተለይም ወደ ቁርአን ሲመጣ ብዙ ነገር ብነግራችሁ ጥሩ ነበር። ነገር ግን በአጠቃላይ መገንዘብ የጀመርኩት ነገር ይሄ ነው። በቁርአንና በመሐመድ የሕይወት ወጎች ውስጥ ብዙ ሰላማዊ ጥቅሶች አሉ እና ግን ብዙ የአመፅ ጥቅሶችና ታሪኮችም አሉ። እንዴት ነው የምታስታርቃቸው? እኛ በምዕራቡ ዓለም የምንገኝ ሁከቶችና አመጾች ሁሉም እንደ መከላከያና በሰላማዊ ነገሮች መነጽር ስር ሊታዩ እንደሚገባ ተምረናል። የሚያሸንፈው ሰላማዊ ነገር ነው። እኔ ግን ክርስቲያን ወዳጄ ስሟገተው ስለ መሐመድ የተጻፉ የ20ኛውንና የ21ኛውን ክፍለ ዘመን መጽሐፍትን ሳይሆን ስር መሰረቱን እናጠና ጀመር። እነዚህ የ20ኛውና የ21ኛው ክፍለ ዘመን መጽሐፍት ሁሉ እጅግ በጣም ቆንጆ ናቸው እና ለምዕራባውያን ተወዳጅ በሚሆኑበት መልኩ ቀርበዋል። ነቢል የመሐመድን የህይወት ታሪክ ምንጭ ነኝ። ቁርአንን ራሱና ሐዲስና ራሽዳን ነኝ። አሁን ሰዎች የሚጽፉትን ሳይሆን ዋናውን ነገር ነኝ ይል ጀመር። ለዛም ነው እኔ ስለ እስልምና የተማርኩት ከምንጮቹ ጋር የማይጣጣም ሆኖ ያገኘሁት። Turns out Muhammad had started his, let's call it a prophetic career in 610 AD. He dies in 632 AD, and in that time he goes from peaceful, starting off with a message of worshiping one God and helping widows and orphans and travelers, etc., takes that message and it becomes increasingly more violent until the time he dies. መሐመድ የነብይነት ስራውን የጀመረው በ600 ዓመተ ምህረት ነው እንበል። በ632 ዓመተ ምህረት ከዚህ ዓለም በሞት ተለይቷል። ሲጀምር በጥሩ ይጀምርና አንድ አምላክ በማምለክና መበለቶችንና ወላጅ አልባ ሕፃናትን፣ እንግዶችን ወዘተ በመርዳት መልእክት ይጀምርና በኋላ ግን ይህንን መልእክት ይዞ እስከ ዕለተ ሞቱ ድረስ ከጊዜ ወደ ጊዜ በግፍና በአመፅ እየጨመረ ይሄዳል። የእስልምና ጦርነቶች የመጀመሪያዎቹ 13 ዓመታት አይደረጉም ነበር። ምንም ጦርነት የለም። ይህ ሰላማዊ መልእክቶች ያሉት ሰላማዊ ጊዜ ነበር። ነገር ግን በህይወቱ በዚያ ዓመታት ውስጥ 115 ተከታዮች አካባቢ ብቻ ነበሩት። ስልጣን ሲይዝ የመጨረሻዎቹ 9ና 10 ዓመታት ግን ከተማ በእጁ ስር በነበረበት ጊዜ በዚያን ጊዜ ነበር ጦርነቶች እየተባባሱ ሲደረጉ የምናየው። በእውነቱ በዓመት ወደ 9 ውጊያዎች ያደርግ ነበር። ከመሞቱ በፊት በነበሩት 9ና 10 ዓመታት 86 ውጊያዎችን አድርጓል። ቁርአን በጊዜ ቅደም ተከተል የተቀመጠ መጽሐፍ አይደለም። ስለዚህ የመጨረሻው የቁርአን ምዕራፍ የተቀናበረው ምዕራፍ 9 ነው። ያ የመጨረሻው ነው። ተከተሉኝ። ይህ የመጨረሻው የቁርአን ዋና ምዕራፍ ነው። ይህ ምዕራፍ የክህደት ምዕራፍ ይባላል። This chapter is called the chapter of disavowal, Surah Al-Baqarah. And what is it disavowing? It starts off by disavowing all treaties with polytheists, with Jews, with Christians. Ultimately we see it's disavowing all treaties. እና ምንድነው መካድ? ምንድነው የሚካደው? ከሙሽሪኮች ከአይሁዶችና ከክርስቲያኖች ጋር የተደረጉት ስምምነቶች በሙሉ ውድቅ በማድረግ ይጀምራል። በመጨረሻም ሁሉንም ስምምነቶች ውድቅ እያደረገ እንደሆነ እናያለን። በመሰረቱ ይህ ምዕራፍ ካፊሮችን ግደሏቸው፣ የትም ብታገኟቸው የሚል ነው። እነዚህ የቁርአን የመጨረሻዎቹ ትእዛዛት ናቸው። ባገኛችሁበት ቦታ ግደሏቸው፣ ማርኳቸው፣ ውሰዷቸው። አይሁዶችንና ክርስቲያኖችን ጂዚያ እስኪከፍሉ ድረስ ታገሏቸው። ይሄ ምዕራፍ 9 ቁጥር 29 ነው። ምዕራፍ 9 ቁጥር 33 ደግሞ እስልምና በሁሉም ሃይማኖት ላይ የበላይነት እንዲኖረው ተሰይሟል። አይሁዶችንና ክርስቲያኖችን ተዋጉ፣ ምክንያቱም እስልምና በሁሉም ነገር ላይ በግልጽ ያሸንፋል። ይህንን ሙስሊም እንዳለው ነበር እያየው የነበረው።
ይህ ሁሉ ለእኔ አስደንጋጭ ነው። ይህን ከልጅነቴ እየተማርኩ ነበር፣ ግን አላውቀው ነበር እና ለእኔ አስደንጋጭ ነው። ከዚያም ወደ ቁርአን ምዕራፍ 9 ቁጥር 111 ደረስኩ። እዚያ ደግሞ አላህ ያዳነ ይላል። ይህ የክርስቲያኖች አባባል ነው። አላህ ነፍሶቻችሁንና ንብረቶቻችሁን በጦርነት ገድላችሁ ልትገደሉ ለዚህ ይገዛላችሁ። አላህ በጦርነት እንድትገድሉና እንድትገደሉ ሙስሊሞች አደረጋችሁ። ምዕራፍ 9 ቁጥር 111 እንዲህ ነው። እንደ አጋጣሚ ሆኖ በጂሃድ ከሞትክ ጀነት ትሄዳለህ የሚለው ያው ራሱ አንቀጽ ነው። በቁርአን ውስጥ የተሰጠው ብቸኛው ወደ ሰማይ ቀጥታ የመሄጃ ዋስትና ይህ ብቻ ነው። ይሄ ለእኔ ምድርን ማድቀቅ ነበር። This was earth-shattering for me. And by the way, I was invited to speak here because of my book that just came out on this topic. እና በነገራችን ላይ እዚህ እንድናገር የተጋበዝኩበት ምክንያት በዚህ ርዕስ ላይ የወጣ መጽሐፌ ነው። ይህም ለጂሃድ መልስ መስጠት የሚል ነበር። በሳን በርናርዲኖ እና በፓሪስ ከተከሰተው ነገር በኋላ ሰዎች የሚጠይቋቸው እነዚህ ብዙ ጥያቄዎች አሉ እና ግን ጥሩ መልስ እየሰማው አይደለም። በጣም ጽንፍ የያዙ መልሶችን እየሰማው ነው። በአንድ በኩል እስልምና የሰላም ሃይማኖት ነው እና አሸባሪዎች ከእስልምና ጋር ምንም ግንኙነት የላቸውም የሚሉ መልሶች፣ ወይም በሌላ በኩል እስልምና ጨካኝ ሃይማኖት ነው እና የትኛውንም ሙስሊም ማመን አይቻልም የሚሉ። እኔ እያጋጠሙኝ የነበሩት ሁለት ምላሾች እነዚህ ናቸው። አንደኛው በርህራሄ ላይ ያተኮረ፣ ሌላው በእውነቱ ላይ ያተኮረ ነው። እኛ ግን እንደ ክርስቲያኖች በእውነትና በርህራሄ ላይ እንድናተኩር ተጠርተናል። እውነታው ግን እነዚህ ነገሮች በቁርአን ውስጥም ሆነ በሐዲስ ውስጥ የሚገኙ ቢሆንም እንደ ክርስቲያን ሙስሊሞችን እንደ ሰው በእግዚአብሔር አምሳል የተፈጠሩ ልጆች እንደሆኑ ከእግዚአብሔር የተለዩ ሰዎች እንደሆኑ እንድናያቸው ተጠርተናል። ከእግዚአብሔር ተለይተው ያሉ ናቸው? አዎ፣ ግን ያም ቢሆን የእግዚአብሔር አምሳያ የሆኑ ሰዎች ናቸው። ከኔ ጋር ናችሁ? እና ይሄ ነው እኔ እንደ ሙስሊም ይህን መረጃ ሳገኝ እያሳለፍኩት የነበረው ሁኔታ። በተመሳሳይ ጊዜ ክርስቲያን ጓደኛዬ በክርስትና ለማመን ጥሩ ምክንያቶችን እያስተዋወቀ ነበር። መጽሐፍ ቅዱስ እንደተበረዘ ተምሬ ነበር። ይህ እውነት እንዳልሆነ በቀላሉ አሳየኝ። እንደ እውነቱ ከሆነ ብዙ ክርክሮችን በመጠቀም መጽሐፍ ቅዱስ ተበርዟል ስል በእውነቱ ያ ቁርአንን የበለጠ ማውገዝ ነበር። ምክንያቱም እኔ በመጽሐፍ ቅዱስ ላይ የተጠቀምኳቸው ተመሳሳይ ክርክሮች ቁርአን ላይ በጣም ተግባራዊ ናቸው። ግን ይህን አላውቅም። ኢየሱስ አምላክ ነኝ ብሎ አያውቅም እያልኩ ወደ ዮሐንስ ወንጌል ጠቁምና የዮሐንስ ወንጌል የተጻፈው ኢየሱስ ከሞተ ከ60 ዓመታት በኋላ ነው። በዮሐንስ ወንጌል ማመን አንችልም እላለሁ። ስለ ሌሎቹ ወንጌሎችስ ኢየሱስ አምላክ ነኝ ያለው የት ነው ያለው? በመጨረሻ ኢየሱስ አምላክ ነኝ ያለበትን በሌሎች ወንጌሎች ውስጥ አገኘው። በብሉይ ኪዳን መነጽር ሲነበብ በጣም ግልጽ ነው። እኔ ግን የዮሐንስ ወንጌልን አስተማማኝነት እክድ ነበር። ምክንያቱም የተጻፈው ኢየሱስ ከሞተ ከ60 ዓመታት በኋላ ነው ተብሎ ስለሚገመት። እውነት ላይሆን ይችላል፣ ግን ሰዎች ይህን ይሉ ነበር። ወደ መሐመድ ሕይወት ስንመጣ ስለ መሐመድ የተጻፈው የመጀመሪያው የሕይወት ታሪክ የተጻፈው ከሞተ ከ140 ዓመታት በኋላ ነው። እስላማዊ ማስረጃዎች በሚሰሩበት በተመሳሳይ መንገድ የቀረበውን የክርስቲያን መልእክት ሲሆን እንዴት መካድ እችላለሁ? እናም ይህ እውቀት ወደ አይምሮዬ እየመጣ ነበር። የተቀበልኩት ነገር በታሪኩም ሆነ በስነ መለኮቱ ችግር ያለበት መሆኑን መገንዘብ ጀመርኩ እና ስለዚህ በዚያን ጊዜ ወደ እግዚአብሔር አጥብቄ መጸለይ ጀመርኩ። እግዚአብሔር ሆይ እባክህ አንተ ለእኔ ራስህ ልትገልጥ ትችላለህ፣ እውነቱን ልታሳየኝ ትችላለህ። መረዳት ያለባችሁ ነገር ሙስሊሞች በአጠቃላይ አላህ ከእኛ ጋር እንደሚገናኝ ወይም እንደሚያነጋግረን አያምኑ። እስልምና የሚያስተምረው ይህን ነው። ምዕራፍ 48 አላህ ራሱን ሊገልጥልህ ተገቢ አይደለም ይላል። ከመጋረጃ ጀርባ ይቀራል። ስለዚህ ሙስሊሞች ከእግዚአብሔር መስማት ከፈለጉ የሚጠብቁት ነገር አብዛኛውን ጊዜ ህልም ነው። ለዚህም ይመስለኛል እግዚአብሔር በዓለም ላይ ላሉ ሙስሊሞች በተለይም እውነትን ለመቀበል ለሚጸልዩ ሙስሊሞች በህልም የሚናገራቸው። እንደ አጋጣሚ ሆኖ እስልምናን ትተው ወደ ክርስቶስ ከሚመጡት ሰዎች ወደ 70% የሚሆኑቱ ህልም አይተው እንደሆነ ይነገራል። ከራሴ ተሞክሮ መናገር እችላለሁ። ምክንያቱም እግዚአብሔር ከእነሱ ጋር እንዲነጋገር የሚጠብቁት በዚህ መንገድ ነው እና እግዚአብሔር በህልም እንዲናገር መጠበቅ ስህተት አይደለም። አባቴ በልጅነቴ ብዙ ትንቢታዊ ህልሞችን ተቀብሏል። እናቴም በልጅነቴ ብዙ ትንቢታዊ ህልሞችን አይታለች። በእነዚህ ህልሞች ምክንያት ምን እንደሚሆን ብዙ ጊዜ እናውቅ ነበር። ለምን እነዚያን ህልሞች እንደተቀበልን አላብራራም፣ ግን እንደዚያ ይሆን ነበር። ስለዚህ በራእይና በህልም እንዲመራኝ እግዚአብሔርን ጠየቅኩት እና በመጨረሻም እግዚአብሔር ሰጠኝ። ክርስትና እውነት እንደሆነ ወይም የወንጌል መልእክት እውነተኛ መልእክት እንደሆነ አሳየኝ። አንድ ራእይና 3 ህልሞች ተቀበልኩ። ወደ ዝርዝሩ ብገባ ምኞቴ ነበር። አሁን ግን ጊዜ የለንም። ስለዚህ መጀመሪያ ለዓመታት ይህን ሁሉ ጥናት ካደረግኩ በኋላ ወደ ክርስቶስ መሰዊያ አመጣኝ። እናም ህልምና ራእይን መጠየቅ ጀመርኩ እና ህልምና ራእይን ሰጠኝ እና አንብቤው በማላውቀው የመጽሐፍ ቅዱስ ምሳሌ ውስጥ ታስቀመጠኝ። ግን ብድግ ብለህ ማድረግ አትችልም። ማለቴ ትክክል ነው ብሎ የሚያስቡትን ነገር ብድግ ብሎ ማድረግ የምዕራባውያን ጽንሰ ሀሳብ ነው። ሙስሊሙ ዓለም ያን ያህል ግለሰባዊነት የነገሰበት አይደለም። የምታደርገው ነገር
ነገር በማህበራዊ ሁኔታ ተቀባይነት ያለው መሆን ያለ መሆኑን ለቤተሰብ በአካባቢ ላሉ ሰዎች ለራስህ መልካም ስም እነዚህ ነገሮች በማጤን ምን እንደሚመስል ታስባለህ ክርስቲያን ከሆንኩ ቤተሰቤን በሙሉ በአውቶቡስ ውስጥ እየወረወርኩ ነው ማለት ነው በዙሪያዬ ያለ እኔ የማውቀው ሰው ሁሉ በእስልምና ማህበረሰብ ውስጥ ያለ ነው የራሴን ስም ማጥፋት ብቻ ሳይሆን እናቴ የሙስሊም ሚስዮናዊ ልጅ የሆነችው እናቴ በህይወቷ የሰራችው ሁሉ በከፊል በእስልምና ማህበረሰብ ዘንድ ስሟን ለመገንባት ያደረገችው ነው አንድ ልጇ ክርስቲያን ሆነ ያ የሰራችውን ሁሉ ወደ ቆሻሻ ገንዳ ውስጥ ይጥለዋል ግልጽ ነው Am I willing to not just do this to me but to do this to my mom and to do this to my dad as the only son in our family These are the issues I'm wrestling with ይህንን በእኔ ላይ ብቻ ሳይሆን በእናቴና በአባቴ ላይ ለማድረግ ፈቃደኛ ነኝ በቤተሰባችን ውስጥ ብቸኛ ወንድ ልጅ እንደመሆኔ እየታገልኩ የነበርኳቸው ጉዳዮች እነዚህ ነገሮች ነበሩ እና በጣም ልብ ይጎዳል ለዛም ነው እግዚአብሔርን ብዙ ህልም ራእይ አብዝቶ እንዲሰጠኝ የምጠይቀው ነገር ግን ከተወሰነ ጊዜ በኋላ ጌታ በቂ ነው አለ ህልምና ራእይ መስጠቱን አቆመ እና ስለዚህ ያኔ ነው ማድረግ ያለብኝም ማድረግ እንደነበረብኝ የተረዳሁት ግን ሙሉ በሙሉ ማድረግ አልቻልኩም ቀድሞ እንዳልኳችሁ ዴቪድ የኮሌጅ አንደኛ ዓመት ጓደኛዬ ነው በዚህ ጊዜ የሁለተኛ ዓመት የምረቃ ትምህርት ቤት ተማሪ ስለነበርኩ እዚህ ደረጃ ላይ ለመድረስ ዓመታትን ወስጃለሁ እና አንድ ቀን መኪናዬን ወደ ትምህርት ቤት እየነዳሁ ሳለ ማልቀስ ጀመርኩ አምላኬ ሆይ ማድረግ ያለብኝን አውቃለሁ ነገር ግን ለማዘን ጊዜ ያስፈልገኛል አልኩት ለማዘን ጊዜ እፈልጋለሁ ወደ ትምህርት ቤት ከመሄድ ይልቅ ወደ ኋላ ዞርኩና ወደ አፓርታማዬ ተመለስኩ ምክንያቱም በአጠቃላይ እየተዝረከረኩ ስለሆነ ነው እናም በአልጋዬ ላይ ተቀመጥኩ መጽሐፍ ቅዱስንና ቁርአንን አወጣሁ እና ሁለቱንም ከፊት ለፊት ያስቀመጥኳቸውና አምላኬ ሆይ ልታጽናናኝ ትችላለህ አልኩት አንተ ብቻ አጽናናኝ አልኩና ቁርአንን ከፈትኩት አንድ ነገር ተረዱ ሙስሊሞች ቁርአንን ሲያነቡ አብዛኛውን ጊዜ የሚያደርጉት ለሥርዓት አምልኮ ነው በአብዛኛው የሚያነቡትን አውቁ ስለዚህ ቁርአንን ለግል መመሪያዬ ሲከፍተው ይህ የመጀመሪያዬ ነበር ገጾቹ ሳገላብጥ የተጎዳን ሰው ለማጽናናት የተነደፈ አንድም የቁርአን አንቀጽ እንደሌለ ተረዳሁ አንድም የለም በእርግጥ ንስሐ ከገባህ አላህ ይቅርሃል የሚሉ ብዙ አሉ ነገር ግን ምንም ይሁን ምን አላህ ይወዳቸዋል የሚል አንድም የለም ስለዚህ ቁርአኑን ይህ በህይወቴ ላይ አይተገበርም አልኩና አስቀመጥኩት መጽሐፍ ቅዱስን ከፈትኩ የት መሄድ እንዳለብኝ አላውቅም ከዚህ በፊት መጽሐፍ ቅዱስን በገለጽኩበት ጊዜ ሁሉ አንድን ክፍል ነጥዬ የማውጣው ለሙግቶቼ ለመጥቀስ ነበር በዚህ ጊዜ ግን በእውነት መመሪያ ለማግኘት ስል ነበር ክርስቲያኖች አዲስ ኪዳንን እንደሚያነቡት ብዬ ማቴዎስ ወንጌልን ገለጥኩ ስለዚህ ማቴዎስ ምዕራፍ 1ን ከፈትኩ ስለዚህ የኢየሱስን የዘር ሐረግ ዝርዝር አገኘውና ዘለልኩት ሙስሊም ስለነበርኩ መብቴ ነው እናንተ ግን ምክንያት የላችሁም ወደ ማቴዎስ ወንጌል ምዕራፍ 5 ለመድረስ ብዙ ጊዜ አልወሰደብኝም የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና ወደሚለው ለእግዚአብሔር የተናገርኩት ራሱ ቃል ነበር እና ገጹ የሆነ ኤሌክትሪክ ያህል ተሰማኝ የእግዚአብሔር ቃል የዘለለ ያህል ተሰማኝ ልቤን አስደነገጠው ማንበቤን ማቆም አልቻልኩም ይህ አስደናቂ ነው የሚቀጥሉትን ጥቂት ጥቅሶች አነበብኩ እና ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና ይላል እናም እኔ የጽድቅን ረሃብና ጥማት እጠማለሁ ብዬ አስባለሁ ጻድቅ አይደለሁም መሆን እፈልጋለሁ ግን አይደለሁም ግን ቢሆንም እግዚአብሔር ይባርከኛል ለምን እኔ የወደቅኩ ሆኜ እንኳን እግዚአብሔር ለምን ይባርከኛል እና በድንገት ሳላስበው የሚወደኝን አምላክ አገኘሁት አባቴ እንደሚወደኝ እግዚአብሔርም እንዲሁ ይወደኛል እንዲያውም እጅግ የበለጠ እናም ይህ ቅድመ ሁኔታ የሌለው ፍቅር ከአእምሮ በላይ ሆነብኝ እናም ከዚህ አምላክ ጋር እየተገናኘው የቅዱሳት መጽሐፍትን ገጾች ማንበብ ጀመርኩ እና እግዚአብሔር ድንቅ ነው ይህ ጓደኛዬ ዴቪድ የሰጠኝ የመጽሐፍ ቅዱስ ማጥኛ ነበር ለምሳሌ ከብስጭት የተነሳ አምላኬ ሆይ ስጸልይ እንኳን እንደምትሰማኝ እንዴት አውቃለሁ ስል ስትጸልይ እግዚአብሔር እንደሚሰማ ማወቅ ከፈለግ የግርጌ ማስታወሻውን አንብብ የሚል አለ የግርጌ ማስታወሻው ደግሞ አንደኛ ዮሐንስ ምዕራፍ 5 ይላል ቡም አመሰግናለሁ ማንበብ ጀምራለሁ እናም በቅዱስ ቃሉ ውስጥ ወዲህና ወዲያ እያልኩ ወደ ኋላና ወደፊት እሄዳለሁ በመጨረሻም ወደ ማቴዎስ ምዕራፍ 10 ደረስኩ በማቴዎስ ወንጌል ምዕራፍ 10 ላይ ያነበብኩት እንዲህ ይላል ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ በሰው ፊትም የሚክደኝን ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ You see, I had all the evidence, I had all the spiritual guidance through dreams and visions, I had emotional comfort as well through the scripture, but I hadn't confessed. የሚያስፈልጉኝ መረጃዎች ሁሉ ነበሩኝ በህልሞችና በራእዮች አማካኝነት ሁሉም መንፈሳዊ መመሪያዎች ተሰጥተውኛል በቅዱስ ቃሉ በኩልም ስሜቴ እንዳይጎዳ መጽናኛ ነበረኝ ነገር ግን በአፍ ያልመሰከርኩም ነበር በእውነቱ በዚህ ዓለም ሰዎች ፊት በአፍ መመስከር አለብህ እኔም እግዚአብሔር ሆይ አልኩት ይህ የማቴዎስ ወንጌል ምዕራፍ 10 ቁጥር 29 ጀምሮ ነው እግዚአብሔር ሆይ ስላንተ ለመመስከር ቤተሰቤ መተው አለብኝ ቀጣዮቹ ጥቅሶች ምን እንደሚሉ ታውቃላችሁ ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባውም ጌታ ሆይ ቤተሰቦችን ብቻ አይደለም
ሁሉንም ነገር ነው። ሕይወቴን የማውቀውን ነገር ሁሉ የሰራውበትን ሁሉ ነው አልኩት። ክርስቲያን ከሆንኩ ሁሉንም መተው አለብኝ። የሚቀጥለው ቁጥር ምን እንደሚል ታውቃላችሁ? መስቀሉንም ተሸክሞ የማይከተለኝ ለእኔ ሊሆን አይገባውም፣ ነፍሱንም ስለ እኔ የሚያጠፋ ያገኛታል። ወንጌል ከመጀመሪያው የሞት ጥሪ ነው። ይህንን ልድገመው። ወንጌል ከመጀመሪያው የሞት ጥሪ ነው። መስቀልህን አንስተህ ተከተለኝ የሚለውን ኢየሱስ ሲናገር ክርስትና ቀላል አልነበረም። እናም በዚያን ጊዜ በጉልበቴ ተንበርክኬ ጌታን ለመቀበል ጸለይኩ። የጸለይኩትን ብትሰሙ በጣም የሙስሊም ጸሎት ነበር። ጌታን ለመቀበል እንዴት እንደሚጸለይ የነገረኝ የለም። በእውቀት ጌታን ለመቀበል ጸለይኩ። በዚያ ቅጽበት ለወንጌል እጅ ሰጠው፣ ተስማማው። ነገር ግን ከጥቂት ቀናት በኋላ እናቴ ከፊቴ እስካቆመችበት ጊዜ ድረስ በእውነት ሰላም ነበር፣ ምንም አልተፈጠረም። እና እናቴን ከዚያ ቀን በፊት ብታገኟት ኖሮ በአይኖቿ ውስጥ ብርሃን ያላት ሴት፣ ሰዎችን መቀበል የምትወድ፣ ሰዎችን ወደ ቤቷ ተቀብላ ከጥጋብ በላይ እስኪሆኑ ድረስ ተመግባቸው ነበር። ሁል ጊዜ አስተዋይ፣ ደግሞ ተናጋሪ እናቴ እንደዚህ ነበረች። ግን ያ ቀን አይኖቿ ውስጥ ገብቼ ያንን መብራት የጠፋውበት አይነት ቀን ነበር። ከዚያ ቀን ጀምሮ በጭራሽ እንደ ድሮ አልሆነችም። እና አባቴ በአሜሪካ ባህር ኃይል ውስጥ የነበረው ለእኔ ሱፐርማን አይነት ነው። ጠንክሮ የቆመና ሀገራችንን ለመከላከል የወጣ ሰው ነው። በዚያች ቅጽበት ዛሬ አከርካሬ ከውስጥ የተቀዶ የወጣ መስሎ ተሰማኝ አለኝ። የተናገረው ይህንን ብቻ ነበር። እናም ወጣና ሄደ። And I dropped to my knees, and I started just crying. And this was hours of just crying and trying to pray and just flustered and saying, ultimately, while I'm just bawling, I'm saying, God, why? God, why? God, why? And what I was trying to get out was, God, why didn't you kill me? በጉልበቴ ተንበረከኩ እና ማልቀስ ጀመርኩ። ለሰዓታት የማልቀስ እና ለመጸለይ የመሞከር ሰዓታት ነበሩ። እናም ዝም ብዬ ተበሳጨው። እግዚአብሔር ሆይ ለምን? ጌታ ሆይ ለምን? ጌታ ሆይ ለምን ማለት ጀመርኩ። ከዚያ እግዚአብሔር ሆይ ለምን አልገደልከኝም ነበር? ማለቴ ባመንኩበት ቅጽበት ገድለኸኝ ቢሆን ኖሮ አንተም ደስተኛ ትሆናለህ፣ እኔም ደስተኛ ሆናለሁ። እነሱም ጌታን መቀበልን አያውቁም ነበር። ገነት መጥቼ አመልክ ነበር። ደስተኛ ትሆናለህ፣ ሁላችንም ደስተኞች እንሆን ነበር። ባመንኩበት ቅጽበት ብቻ ብትገድለኝ ኖሮ ምን አለበት? ለምን አልገደልከኝም እያልኩ ወዲያና ወዲህ ወዛወዛለሁ። ከፊቴ የሚወጡ ነገሮች ምራቅ፣ እንባ፣ ንፍጥ ሸፍነውኛል። ወዲያና ወዲህ እያልኩ ለምን አልገደልኸኝም ነው። ከቴዎሎጂ አንጻር ያላችሁበትን ደረጃ አላውቅም። በሕይወቴ ውስጥ የሆነውን ለመመስከር ብቻ ነው የመጣሁት። ለምን አልገደልከኝም እያልኩ ስደጋግም እነዚህን ቃላት በደንብ ሰማሁ። ይህ ጉዳይ ስለ አንተ ስላልሆነ ነው አለኝ። ይህንን ስሰማ ቀጣልኩ። ምንም መንቀሳቀስ አልቻልኩም። 10 ደቂቃ ያህል ቀጥ ብዬ ቆምኩ። ከዚያ 10 ደቂቃ በኋላ መንቀሳቀስ ጀምር። ያ እንደዚያ ለምን አልገደልከኝም እያለ ሲረብሽ የነበረው ሰው ሌላ ሰው እንደነበር ያህል ሌላ ሰው ሆንኩ እና ወደ ውጭ ወጣሁ እና ዙሪያዬን ስመለከት ይህ የማይሆን ነገር ሊመስል ይችላል፣ ግን ለእኔ እውነት ነው። ምን ሆነ? ሁሉም ነገር የተለየ ሆነብኝ። ሰማዩ የተለየ ሆነ፣ ዛፎቹ፣ የመኪና ማቆሚያ ቦታው፣ ሁሉም ነገር የተለየ ሆነ። እናም አንድ ሰው በመንገድ ላይ ሲራመድ አየሁ እና ሳየው በሕይወቴ ለመጀመሪያ ጊዜ ሰው መሆኑን ብቻ ሳይሆን ይህ አምላክ ሊሞትለት የፈቀደለት ሰው መሆኑን አየሁ። አስገረመኝ። እንደ ክርስቲያን ስንለው ይህ ለእኛ በጣም የተለመደ ነው። ነገር ግን ከሙስሊም እይታ አንጻር ለአንድ አፍታ ብቻ እግዚአብሔር ለአንድ ሰው የሚሞትበትን ሐሳብ መገመት ትችላላችሁ? ከዚህ ዓለም ጋር ንግግር የማይፈጥረው በመጋረጃ እንዳለው ሆኖ ከዚህ ዓለም ተለይቶ ያለው ፈጣሪ አምላክ ይህንን ጽንፈ ዓለም በአንድ ቃል ብቻ የፈጠረው ወይም ወደ መኖር ያመጣው ሁሉን ቻይ የሆነው የጊዜና የጠፈር ፈጣሪ አምላክ ወደ ፈጠረው ዓለም ገባና በፈጠረው ፍጡራን እጅ መከራ ተቀበለ። ይህ እንዴት ትርጉም ሊሰጥ ይችላል? ደግሞ ወደ እርሷን በገባ ጊዜ በሕፃንነት ከ2 ልጆች ተወልዶ ገባ። ማስታወስ ያለብን ዮሴፍና ማርያም በጣም ልጆች ነበሩ። በሕገወጥ ግንኙነት ታምተዋል። ኢየሱስ ሕገወጥ ልጅ የመሆኑን ውርደት ተሸክሟል። ይህ የምናገረው ስለ ሰማይ አምላክ ነው እና ከዚያ ሲመጣ የአናጺነት ሥራ ሠራተኛ ሆኖ ኖሯል። ከንጉሥ ቤት ሊመጣ ይችል ነበር፣ ግን አላደረገውም። በእጁ በላቡና በእንባ ይሠራ ነበር። በመጨረሻም 12 ደቀ መዛሙርትን መረጠ። ከዚያ በሙሉ ልቡ ኢንቨስት አደረገባቸው፣ ግን ከዱት። ከመካከላቸው አንዱ በመሳም ለሞት አሳልፎ ሰጠው። ከዚያ ተገረፈ። ስለ መገረፉ ሂደት አንብባችሁ ታውቃላችሁ? በእውነቱ ምን ይመስላል? ሲሴሮ እንደነገረን ቅድመ ሞት ይባላል። ሰዎች በጅራፍ ተገርፈው ቆዳቸው ከአካላቸው ላይ በሬቦን እስኪወድቅ ድረስ የሰዎች ሆድ ዕቃቸው ተቀዶ አንጀታቸው ወጥቶ እስኪዝረከረክ ድረስ ይደርሳል የመገረፍ ሂደቱ።
የኛ አምላክ በዚህ አልፎ በመስቀል ላይ ተሰቅሏል። መስቀል በሰው ልጅ ታሪክ ውስጥ ከየትኛውም አሟሟት በላይ እጅግ አዋራጅና እጅግ የሚያሰቃይ የሞት መንገድ ነው። ምን ያህል ህመም እንደሆነ ለመግለጽ ቃል መፍጠር ይኖርብናል። ይህ የመስቀል ስቃይ እግዚአብሔር ሊጠቀምበት የወሰነው ስቃይ ነው። የሰውን ልጅ ታሪክ ሁሉ ተመልክቶ እኔ ለሰዎች ለማሳየት የሚፈልገውን ፍቅር ለማሳየት ያ አሟሟት ያስፈልጋል ብሎ ነው የመረጠው። ምንድነው በዚህ ሁሉ ሊያሳየን የፈለገው? ለእኛ ያለውን ጥልቅ ፍቅር። ምናልባት ከህገ ወጥ ግንኙነት ውስጥ ተወልደህ ወይም ተወልደሽ ቢሆን እግዚአብሔር ይረዳሃል ወይም ይረዳሻል እና ይወድሃል ወይም ይወድሻል። ኑሮን ለማሻሻል ዝቅ ያለ ስራ ሰራተኛ ሆነ ወይም ሆነሽ ጠንክሮ ለመስራት እየሞከርክ ወይም እየሞከርሽ ነው፣ እግዚአብሔር ይረዳሃል ወይም ይረዳሻል። ማንም ሁን ማን እግዚአብሔር ይወድሃል። ማንነትህ ምንም ለውጥ አያመጣም። ያንተን ሸክም በራሱ ላይ ለመውሰድ ያለህበትን ሁኔታ በበቂ ሁኔታ ይረዳዋል። ራስን ኢንቨስት ያደረክባቸው ወይም ራስን ሳትሰስጥ የሰጠባቸው ሰዎች እስከ ዕለተ ሞታቸው ድረስ እንደሚወዱ ከተናገሩ በኋላ በችግር ጊዜ ጥለው ሄዱ። እሱ እኮ በዚህ አልፏል፣ ይወድሃል። ሰውነትህ ተተርትሮ አምላኬ ሆይ ለምን ትላለህ? ለምን እኔ እግዚአብሔር ሆይ? የኢየሱስ አካል በመስቀል ላይ የተተረተረው በአንተ ፍቅር ነው። እና ይህ ንግግር ብቻ ነው? ይህ ልብን ለማሞቅ ብቻ የሆነ ትርጉም የለሽ ወሬ ነው? አይደለም። ኢየሱስ በዮሐንስ ወንጌል ምዕራፍ 15 ላይ የተናገረውን ማስታወስ አለብን። እኔ እንደወደድኳችሁ እንዲሁ እርስ በርሳችሁ ተዋደዱ። በዚህ ነጥብ ላይ ሁሉም የሚጠቀለለው እንዲህ ነው። እግዚአብሔር በጣም ይወደናል። ፍቅር ምን እንደሆነ ሊያሳየን ይህን ሁሉ ሊፈጽም ፈቃደኛ ነበር። ከዚያ እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ብሎ እንድንዋደድ አዞናል። ስለዚህ እርስ በርሳችሁ ተዋደዱ። ያ ማለት ምን ማለት ነው? ወደ ሮሜ ሰዎች ምዕራፍ 5 ቁጥር 8 ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷል። በእርሱ ላይ ተግተንና ታትረን ስናምጽበት የነበረው እግዚአብሔር ለእኛ ሊሞት ፈቃደኛ ነው። ኢየሱስ በሉቃስ ወንጌል ውስጥ እንደተናገረው በእርሱ ውስጥ ሚስማር እያስገቡ የነበሩ ሰዎችን የሚያደርጉትን አያውቁም ይቅር በላቸው እንዳለ አንዳንድ ጥቅሶችን መዝለል ይቃጣናል። በተራራ ስብከቱ ላይ ለምሳሌ በማቴዎስ ወንጌል ውስጥ ኢየሱስ ጠላት ቢራብ አብላው፣ ቢጠማ አጠጣው ይላል። ጠላትህን ማንን ነው መውደድ ያለብን? የሚወዱንን ሰዎች አይደለም። የማቴዎስን መጨረሻ እናንብብ። ቁጥር 5 የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንኑ ያደርጉ የለምን? ወንድሞቻችሁንም ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንኑ ያደርጉ የለምን? እንግዲህ የሰማያዊ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ። የተሰጠን ትምህርት ይህ ነው። Is that I see people responding to the refugee crisis. They see 4.6 million Syrian refugees coming from the West, and the first question they ask, even Christians, is, am I going to be okay? ልቤን የሚሰብረው ለስደተኞች ችግር ምላሽ ሲሰጡ የማየው ነገር ነው። 4.6 ሚሊዮን የሶሪያ ስደተኞች ከምዕራቡ ዓለም ሲመጡ ይመለከቱና ክርስቲያኖች እንኳን ሳይቀር የሚጠይቁት የመጀመሪያው ጥያቄ እኔ ደህና ሆናለሁ ወይ የሚል ነው። አዎ ደህና ትሆናለህ፣ አይዞህ እኔ ዓለምን አሸንፌያለሁ ይላል ኢየሱስ። ዮሐንስ ወንጌል ምዕራፍ 16 ቁጥር 33 ያልዳኑ ሁሉ ፍላጎታቸው ከአንተ እጅግ የላቀ ነው። ለዚህም ነው ነፍስህን ለእነሱ አሳልፈ መስጠት የሚገባ። ኢየሱስን መከተል ትችላለህ። ኢየሱስ ለጠላቶቻችን የመሞትን ምሳሌ ሰጠን። ከዚያም እኔን ተከተሉኝ አለ። ክርስቲያን ብለን ራሳችንን ስንጠራ ምን እያደረግን ነው? የእግዚአብሔርን ስም ክርስቶስን በመያዝ በራሳችን ላይ ለጥፈን ክርስቲያን ተባልን። ይህም ትንሹ ክርስቶስ ማለት ነው። መጽሐፍ ቅዱስ በግልጽ የጌታን ስም በከንቱ አትጥራ ይላል። ያ ማለት ግን የእግር ጣትህን ከደነዘዘ ጌታ ሆይ አትበል ማለት አይደለም። እንደ እግዚአብሔርም የማትኖሩ ከሆነ የእግዚአብሔርን ስም አትሸከሙ ማለት ነው። ክርስቶስ እንዲኖረ እንድንኖር የሚጠራንም እንደዚሁ ነው። ይህ ዓለምን ለማዳን የእግዚአብሔር እቅድ ነው። ለ2000 ዓመታት በእግዚአብሔር ዓለምን የማዳን እቅድ ውስጥ አለን። እርሱም የሰጠን ጸጋና የሚሰጠን ፍቅር ነው። ይህን ጸጋ ሁሌ እናፈሳለን፣ ምክንያቱም ለእኛም ባለማቋረጥ ከላይ የሚፈስልን ስለሆነና የሚያቆመው ነገር ስለሌለ። ወንጌልን ከተቀበልን፣ ይህንን ያህል ይቅርታ ከእግዚአብሔር ዘንድ ከተቀበልን ሌሎችን ላለመውደድ እንችላለን ብዬ የማስብበት ምንም መንገድ የለም። 1.6 ቢሊዮን ሙስሊሞች በዓለም ላይ አሉ። 1.6 ቢሊዮን ከ4 ሰዎች አንዱ ማለት ነው። ከነዚህ ሁሉ 1% ለእስልምና በትጋት ይዋጋሉ። እነዚህን ሰዎች ለመቀበል እግዚአብሔር ጠርቶናል። ያንን ፎቶ ጀስቲን ትሩዶ እጆቹን ዘርግቶ የሶሪያ ስደተኞችን ሲቀበል ያየሁበትን ፎቶ ወደዋለሁ። ካናዳን ወዳታለሁ። እናንተ ሰዎች በጣም ተወዳጆች ናችሁ። ችግር ወይም አደጋ አለ ወይ? ችግር እንዳለ ማመን ይቻላል። ትንሽ ነው ግን አለ። ታዲያ ይህ እንደ ክርስቲያንነታችን ሊያደናቅፈን ይገባል? በፍጹም። እግዚአብሔርን በደስታ የምናመልክበት ዘላለማዊነት አለን። ያለ ሕመም በደስታ ለመኖር ዘላለማዊነት አለን። ክርስቶስን ለመስበክ ደግሞ ይህች አጭር ሕይወት የአይን ቅጽበት የሆነች ሕይወት አለችን። We have eternity to worship God in bliss. We have eternity to live joyfully without pain. We have this short life.
a blink of an eye, to preach Christ. My aunt passed away 2 days ago. Right when I landed here, I found out that she passed away. She lives in Cambridge. አክስቴ ከሁለት ቀን በፊት ከዚህ ዓለም በሞት ተለየች። ልክ እዚህ ቦታ ላይ ስደርስ ሕይወቷ ማለፉን ተረዳሁ። የምትኖረው በካምብሪጅ ነው። ከ1970ዎቹ ጀምሮ በካምብሪጅ ውስጥ ነበረች። እዚሁ በጓሮአችን በኩል ነበረች። ወንጌልን ያካፈላት ሰው ያለ አይመስለኝም። ሙስሊም ነች። She's Muslim. I wasn't planning on ending with this, but I had some time left, which never happens. People are dying apart from God. We have been charged by God to preach his message. ደግግሪን በዚህ አረፍተ ነገር ለመጨረስ አላሰብኩም ነበር፣ ግን ያላሰብኩት ጥቂት ደቂቃ ስላለኝ ነው። ሰዎች ከእግዚአብሔር ተለይተው የሞቱ ነው። መልእክቱን እንድንሰብክ በእግዚአብሔር ትእዛዝ ተሰጥቶናል። ታላቁ ተልእኮ መልእክቱን መስበክ ነው። ለ14 ክፍለ ዘመናት ለሙስሊሙ ዓለም አልደረስንለትም። እስከ ጥቂት ዓመታት በፊት ድረስ በ1 ሚሊዮን ሙስሊም መካከል አንድ ክርስቲያን ሚሽናዊ ነው ወደ ሙስሊሙ ዓለም እየላክን የነበረው እና አብዛኞቹ ከ10 በታች አዲስ ነፍሳትን ይዘው ነበር የሚመለሱት። ስለዚህ እግዚአብሔር ወደዚህ እየላካቸው ነው፣ አንጋግቶ እየላካቸው ነው። ይህ ለኛ እድል ነው። ይህ በወንጌል ዓለምን ለመድረስ የማይገኝ እድል ነው፣ ምክንያቱም ዓለም ወደዚህ እየመጣ ነው። ባለፉት 14 ዓመታት ውስጥ ደግሞ ከእስልምና ወደ ክርስትና የተለወጡ ሰዎች በቀደሙት 14 ክፍለ ዘመናት ከተለወጡት ይበልጣል። አንተ ወይም አንቺ የዓለም አቀፍ የመንፈስ ቅዱስ እንቅስቃሴ አካል ነህ ወይም ነሽ። ይህ ወደፊት በዘላለማችን ውስጥ የምናወራው ወሬ ነው። ለዘላለም ስንኖር ይህንን እንነጋገራለን። እዚህ ከዘላለም በፊት ስላደረግነው ያኔ እናወራዋለን። የመንፈስ ቅዱስን እጅ ልትይዝና በእርሱ ተመርተህ ለዚህ ዓለም ልትደርስ ነው ወይ? ኢየሱስን ልትከተል ነው ወይስ ስሙን በከንቱ ልትሸከም ነው? የተሰጠን ተግባር ይሄ ነው። Let's pray. God, we thank you that we don't have to be afraid, even in the face of jihad, which is very real, which is grounded in the pages of the Quran and the Hadith. Lord, we thank you that the vast majority of Muslims are peaceful anyway. ጌታ ሆይ በቁርአንና በሐዲስ ገጾች ላይ በተመሰረተ ጂሃድ ፊት ለፊት እንኳን መፍራት ስለሌለብን እናመሰግናለን። ጌታ ሆይ አብዛኛው ሙስሊም ሰላማዊ ስለሆነ እናመሰግናለን። ጨካኞች ቢኖሩም ግን ጌታ ሆይ መፍራት የለብንም። እባክህ ለፍቅር አስታጥቀን። በሞት ፊት እንኳን ነፍሳችንን አሳልፈን ለመስጠት ሌሎች ቢጨነቁም እኛ ግን እግዚአብሔር እንከተል። ለተቀበልነው ጥሪ የሚገባን ሕይወትን እንኖር። እንደወደድከን እንዋደድ። እናም ይህችን የተሰበረች ዓለም በአንተ ወንጌል እንፈውሳለን። እግዚአብሔር ሆይ ለዚህ እንፈልጋለን፣ በጣም እንፈልጋለን። ጌታ ሆይ ጉልበታችንን እንዲበረከክ እርዳን። አይኖቻችንን በአንተ ላይ አድርግ። ዝቅ አድርገን ጌታ ሆይ ከነዚህ በዙሪያችን ካሉ ጥቃቅን ነገሮች አይኖቻችንን አንሳ። አስቀድመን መንግስትህና ጽድቅን እንፈልግ። እግዚአብሔር ሆይ ለዛ እንፈልጋለን። ይህንን በኢየሱስ ስም እንጸልያለን። አሜን።